ወይ የዛሬው ለየት ያለ ነው። እንግዲህ ዛሬ ያሬድና ቤዛ በሚገርም ሁኔታ ተገናኙ ማለት ነው። በነገራችን ላይ ፖሊስ አልማዝ በጣም እናመሰግናለን ማለት ነው ስላገናኘሻቸው። ፍቅር ማለት ከባድ ነበረ። ብዙ ስቃይቶች፣ ብዙ መከራዎች ነበረ ያገኛቸው። በሷ ስበብ ዛሬ እንግዲህ ያሬድና ቤዛ ተገናኝተዋል። ያው መኮንንን እየጠበቁ ነበረ። ጓደኛው አብራት የሚሰራ ልጅ እንግባ እያላት ነበረ። ያው የመፈተሽ ደግሞ ወረቀት ስላለን ምን ችግር አለው ስላት ነበረ። እንደዛማ ሊሆን አይቻልም አለችው እና ሲወጣ አይተን እሱ ሌላ እኮ ሰዎች ግቢ ላይ አስቀጥሮ ይሆናል። ግቢ የሚጠበቅ 1 2 3 ይመስላል ስታስበው። እዚህ ውስጥ ማን ሊኖር ይችላል? ያ ያሬድ ይኖራል ወይንም ደግሞ ደመረ ይኖራል ስትል ከሁለት አንደኛቸው መኖራቸው አይቀርም ስትል ነበረ። እንደ አጋጣሚ እሱ ደግሞ ውስጥ ገብቶ ያሬድን እያወራ በነበረ ሰዓት በቃ ስለ ቤዛ አሁን ትምህርት ሊከፈት ስለሆነ ወደ ትምህርቱ እንድመለስ ትምህርቱን እንድማር ከእሷ ጋር ያለውን ቀረቤታነት እንዳቋረጥ ምናምን ይሄው እንግዲህ 2 ወር ያክል ቤት አግተውት ነበረ። እሺ ያማኔና ቤዛ እኮ በዚሁ ላይ ተቋጭቷል። እኔና ቤዛ አንድ ላይ መቼም ላንሆን አንችልም ይለዋል። አይታወቅም አጋጣሚ ባለፈውም እንደዛ ብለህ ነበር ምናምን ብሎ ያሬድን ሲያናግረው ያው በስልክም ስላገናኛቸው በጣም ደስ ብሏቸው ነበረ። ሞታለች እያለ ነበር ያሬድ። ካሁን ግን ደስ ብሎን እንግዲህ ፖሊስ አልማዝ እናመሰግናለን። እሷም እሱ ሲወጣ አይታ እግሩን ተከትላ ገብታ ያኛውንም ልጁን ይዘውት ከዛ ያሬድ ነበረ ቤት የተቀመጠው። እንዴ ምንድን ነው ምናምን ፖሊስ ነው ምናምን እንዴ ችግር አለ? አይ ችግር የለም የሆነ ምን ጠይቅ ነገር አለ እዛ ሄደህ ያንን ጥያቄ እንደተመልስልኝ ነው ትላለች። ከዛም እሱም ጃኬቱን ይለብስና ይሄዳል። ፖሊስ ቤት ሄዶ እስካሁን ድረስ አግተው ሆነው ማለት ነው እንደዚህ ያልመጣው ምናምን ብለው ስጠይቁት አዎ ይላታል። በስተመጨረሻም እሱ አምኖ እሷ ታቤዛ ጋር እንደዚህ ግንኙነት ስላለ ስለምወዳት የምን ያክል ነው የምትወዳት ምናምን ስለው በጣም ከምነግርሽ በላይ ከልክ በላይ ነው የምወዳት ይላታል። እሺ ምናምን ትልና እሷም ደግሞ ወደ ቤዛ ጋር ትደውልና እኛ ፈልገንሽ ነው ሆነ ነገር አሁን እንልክልሻለን በዛ መሰረት እንዴት መጪ ምናምን ትላታለች። ግን ተጠንቀቂ ሌላ ሰው አብሮሽ እንዳይመጣ ትላታለች። እሺ ችግር የለም ግን እኮ እኔ ያጠፋሁት ነገር የለም ትላት። አይ እሱን እናውቃለን ምንም እንዳላጠፋሽ ትላታለች። ከዛም በኋላ ቤዝጌ ስትመጣ ያሬድን ፊት ለፊት በቃ የሆነ ሰው ላስታውቅሽ ነው ብላት ነበር። እንደ ማንን ነው የምታስታውቂኝ? በቃ የሆነ ሰው ጓደኛ ጠራና ይዛሌና እንግዳውን ትለዋለች። ስታገናኛቸው በጣም በሚገርም ሁኔታ ያሬድዬ የኔ ቆንጆ የኔ ልዕልት ግንባሩን አይኖቹን ወይኔ አይ ፍቅር እኮ ግን ደስ ይላል አይደል? አንዳንድ ጊዜ በፍቅር ውስጥ ሆናችሁ ስታዩት ሁሉ ነገር ያምራል። ፍቅር ጠብም ለቅሶም ሁሉ ነገር ያለበት ነው። በጣም ደስ የሚል ማለት ነው። ከዛም በኋላ እንግዲህ ጆኒ ያው ከሰብለ ጋር መታረቃቸውን በቃ የተወለደበትን ቀን ለማክበር እያደረገች ነው ብሪቲ ግን በጣም አናዳኛለች። ምክንያቱም ከሰብለ ጋር በጣም እልክ ነው የተያያዙት ማለት ነው። ሰብለም ደግሞ ከጆኒ ጋር ታርቄያለሁ አርፈሽ ተቀመጪ፣ እኔ ተቀምጬ አንቺ ምንድነሽ የእሱን ልደት የምታከብር እያልሻት ነበረ። በጣም የሚወደው ነገር ምንድነው ንገሪ ስታት ጭራሽ አልነግርሽም ትላታለች። እንዴት አልነግርሽም ማለት በቃ ተይው እኔ ለራሴ በፈለግኩት ነገር አድርግለታለሁ ግን አንቺ እንዴት አታከብሪለትም? እኔ እንኳን በለየት ባለ ሁኔታ ለየት ባለ ነገር ላከብራለት ነው ብላ ታናዛሳለች። እሷም በጣም ትናደዳለች። ወደ መስያ ትሄድና በክሽ አናዳኛለች ይቺ ብሬት የምትባል ልደቱ ልታከብር እንዴ? አንቺ ግን ምን አስበሽ ነበር? አንቺ ተቀመጠሽ እሷ ልታከብረው ነበር
ባክሽን ያሰን ሲጀመርም ራስቸው ነበር እንዴት አንድ ፍቅረኛሽን የተወለዱበትን ቀን ትረሻለሽ ምናምን ስትላት እሱ እንደዚህ ብዙም እኮ አይሰጠውም ቦታ ትላታለች። እና ቢሆንም ቢሰጠውም ባይሰጠውም የግድ ማድረግ ነበረብሽ ትላታለች። እሺ በቃ ከሱ ለየት ያለ ነገር ደስ የሚያስብል ነገር ምንድነው ይዤለት የሚሄደው ምናምን ስትላት እንዴ እሱንማ ራስሽ ታውቂያለሽ እኔን ጠይቀሽ ነው እንዴ አንቺ ሴት ልጅ እኮ ነሽ እንዴ የሚያስፈልገውን ነገር አታውቂም ምናምን ስትላት አይ እሱንማ አይደለም ትላታለች። ከዛም እንግዲህ ኤላ ደግሞ በረንዳ ላይ ሆኖ ብሬት ትመጣለች። ስለባለፈው ትዝታዎች አንዳንድ ነገሮች ትለዋለች። ባክስታኝ እኔ እኮ መረቀሽ ወድጃ አይደለም እንደዚህ ነው እንደዚህ ምናምን ብሎ ፊት ለፊት ግልጽ አልተናገረላት። ምንድን ነው የሚያስጨንቅህ? ምንድን ነው ከኔ ጋር እንዳትሆን የሚያደርግህ ነገር እሺ ንገረኝ ምናምን ትለዋለች። በብዙ ልነግራት አልቻለም። ከዛም ብቻውን ተቀምጦ ነበረ። ናታን ይመጣና እንዴት ነው የጆኒ ሰርግ ምናምን ትሄዳለህ አይደለ? አዎ ሄዳለሁ። እንዴት አንተ ልትል ቻልክ? ያቺ አለም መታ አለቃቅሳብኝ ስለማይወድሽ ነው እንጂ ቢወድሽ ኖሮ እንደዚህ ብለውኛል ምናምን ብላ በሷ ነው ይለዋል። እንዴ አዎ እውነቷን እኮ ነው። እሷ እኮ ግን ትክክል ያለችው ነገር አንድ ፍቅረኛዋ የሚያደርገውን ነገር ነው እየጠይቀች ያለችው። ስለዚህ ምንም ጥፋት የለባትም ብሎ ይለዋል። እና ጆኒ የሚባል ሰውዬ በጣም ነው የሚያነድደው። እንግዲህ አንተ ተጠንቀቅ፣ የሆነ ነገር ሊፈጠር ይችላል። ግን ብሬቲ ምን አስባ ነው ምናምን ሲሉ ብቻ አላቅም፣ የሆነ ነገር አስባ ነው እንደዚህ ያደረገችው እንጂ ዝም ብላ አይደለም ይለዋል። ስለዚህ አንተ ለራሱ በጣም መጠንቀቅ አለብህ ብሎ ይለዋል። እሺ አለም ደግሞ ተሄድና ሰብለ ጋር ጓደኛች ፍቅረኛ እንዴት ነው ዝግጁነቱ ምናምን ስትላት ይህም ዝግጁነት ስለ ጆኒ የተወለደበትን ቀን ለማክበር ነው። ምን ችግር አለው? እንደዚህ ነው ብቻ ተጠንቀቂ እንደዚህ ብላ ትላታለች። ባክሽን ታይ አንቺ እንዳትቀማይ ብለሽ ፋርታሽ ነው ወይስ ምንድን ነው ነገሮች ምናምን ስላት አይ እሱ ሳይሆን አሁን ሁላችንም መስመራችንን ይዘናል ምናምን ትላታለች። አለም ወደ ቤዚ ወደ እንትና ጋር ትሄድና ለሱ አንዳንድ ነገሮች ይሰጥለታለች ካሊድ ጋር። ካሊድ ደግሞ ያው እሷን ስለወደዳት እሷ ደግሞ ኤላን ስለምትወደው የመጫወቻ አሻንጉሊትን ያደረገችው። አይ ፍቅር እኮ ከባድ ነው። እሱ እኮ ግን አፍቆራት እኮ አይደለም የመረገን የፍቅር ሳይሆን አላ አይደለ ዝም ብሎ እሷም እንደዛ ዝም ብላ እያተጨማለቀችበት ነው እንጂ ፍቅር ይዟት አይደለም በነገራችን ላይ። ከዛም በኋላ ሁለታቸውም ተነጋገሩ። በቃ አስቤ እነግርሃለሁ ብላ አለም ተነስታ ትሄዳለች። አረ ወይኔ ሌላውን ተውትና ጆኒ ምን አስቦ ነው ግን እሱ ልጅ ያፈቅራታል እንዴ? አዲሷ ልጅ የመጣችውን ብሬታን እኔ ሳስብ እሱ እንደሚያፈቅራት ነው። እሺ ሰብለን የተውለት ለኤላ ማለት ነው። ኤላ ደግሞ በጣም በቀልክ ውስጥ ገብቷል ማለት ነው። ለገለክ ውስጥ ስለገባ የሚያደርገው ነገር ግራ ጠፍቶታል ማለት ነው። ጄሪ የኔ ቆንጆ አቤት ጄሪ ውየሷ ልጅ ዳኝነቷን ቢሆን ለፍቅር ያላት ቦታም ቢሆን ሰውን መምከር ሰውን ማስታረቂ ወይኔ እሷ ልጅ ግን እሷ ደግሞ ታያይዛቸዋለች ቤቲንና ያሬድ ዮሲያስን። እንግዲህ ዛሬ መታ ጠይቀኝ ነበረ ሄቨን እንደሚወዳት ብዬ ስነግራት ያዙ ልቀቁኝ እያለች ነበረ ምናምን። እንዴ ጄሪ አንቺ አሁን ለሷ ምን ብለሽ ተናገሪ እንዴ? እውነቱን ነው የተናገርኩት። ካልፈለግ እኮ እኔ ሁሉንም ፈርጥርጥ አድርጌ ነው የምናገረው። ስለዚህ ግልጽ ነው ሁሉንም ነገር መናገር አለብኝ ብላ ትለዋለች። በቃ ሂድ እነዛ አሁን እያለቃቀሰችልን ነው ሂድና ባባላት ትለዋለች። እሺ ብሎ እሱም ደግሞ ጥሏት ይሄዳል። አንቺን እኮ ምን እንደማረገሽ ግራ የተጋባኝ ይላታል። በቃ እኔ ወደዛ አይደለኝ እንደዚህ አታለቃቅስብኝ ምናምን ትለዋለች። አረ ወይ የጀሪ እኮ ሀቂቃን አንዳንድ ጊዜ እውነት ትናገር ደስ ትለኛለች። አንድ ነገሮች ስትናገር ቁርጥ አድርጋ ነው ፊት ለፊት የምትናገረው አንዳንድ ነገሮችን ማለት ነው። እንግዲህ ዛሬ በጣም ደስ የሚል ነገር ነው ሁሉም ነገር ላይ ማለት ነው። ያው ሰብለ ብቻ ያሬድን ይሄንን ኤላን ለማግኘት ብትፈልግም ደግሞም ኤላ እንዳታገኘው ነው። እሷ ግን ልክ እየተያያዙ ነው ያሉት።
በጣም ይገርማል። ግን የነሱ የመጨረሻ ላይ ምን እንደሚያጋጥማቸው ማለት ነው። እንግዲህ ቤዛ ተደውሎላት ያለበት ቦታ ተገናኝተን እንደዛ ብሎ ቀስቴ ደግሞ ያገኘውና እሱን አንተ ወንድ አይደለም ወንድነትን እስኪ ሞክርና ብሎ አንድ ጊዜ ሲያጋጨው ከዛ ቤዛ ድንገት ተኋላ መጣ የሆነ ነገር ይፈጠራል ምናምን ብላ ነበረ። ስትመጣ እንዳለችውም እሱ ሰንዝሮብን ነበር። እኔ እኮ ይሄን አውቄ ነው ያደረግኩት ምናምን ብሎ ይለዋል። ቀስቴም አንተ አልጫ ምናምን ወንድነቴን ማሳያለሁ ምናምን ብሎ እንግዲህ ካሁን በኋላ እኔና ያሬድን ላያገናኙን ነው እንደዚህ ነገር ያደረግከው ምናምን በቃ የሆነ ነገር መላ ነገር ይፈለግለታል አትሰቢ ቤዛ ምናምን ይላታል። በስተ መጨረሻም እሱም ይሄዳል እና ሲደውልለት ያሬድን ፖሊስ እንደወሰደው ምናምን ሲናገረው በጣም አበዴና አሁን ምን ማድረግ ካለብኝ ምናምን እያለ እየተጨናነቀ ነበረ። እንግዲህ ያሬድና ቤዛ ደግሞ አልማዝ አገናኝታቸዋለች ደስ በሚል ነገር። አንዳንድ ጊዜ ተነፋፍቃቸው ስትገናኙ ስሜቱ በጣም ከባድ ነው እና እነሱ ሁለታቸው ተገናኝተው ተቃቅፈው በቃ ያላቸው ስሜቶች እሷ ለራሱ በጣም ደነገጠች ማለት ነው። እንደዚህ አይነት ነገር ሊለያዩታቸው ይችላሉ ብለው እንደዚህ እየተሳሳሙ ያለ እዚህ ላይ ያበቃል። ቀጣይ እስከምንገናኝ